እንደኔ የአሴርና የሃና ጉዳይ ግራ ያጋባዋል። አሴርና ሃና በአሁኑ ሰዓት ተለያይተዋል። እኔ የአሴርን ሀሳብ ደግፈዋለሁ በነገራችን ላይ ማለት ነው። ምክንያቱም የኔ ያክል ጊዜ መስዋዕትነት ከፍሎ ለሷ በጣም ብዙ ዋጋ ከፍሎላታል። እሷ ግን እሱ የከፈለውን ዋጋ ቦታ ልትሰጠው አልቻለችም። ጭራሹንም ኤልያስንና አሴርን እኔ እንደዚህ የመሆኔ ምክንያት እናንተ ናችሁ ብላለች። እና እውነት ሃና እንደዚህ የመሆኗ ምክንያት ወይም ያለመወሰኗ ምክንያት ያልሆንሽውን ሆነሻል ብለው ስላሏት ነው? እናንተ ምን ትላላችሁ ቤተሰቦቼ? ሃና አሁን እንደዚህ ከመሆኗ በፊት ጠንካራ አልነበረች እንዴ? ጎበዝ አልነበረች እንዴ? ማንም ሳይደግፋት ማንም ከጎኗ ሳይሆን አባቷን እንኳን እንደዛ የነን ሁሉ ዋጋ እየከፈለች ያሳከመች ልጅ ነበረች አይደለ? ያን ጥንካሬዋን አይተው ነበር ሁሉም ሃና ጎበዝ ናት፣ ሃና ጠንካራ ናት እያሉ ያው የልብ ልብ ሰጥተዋታል። ይሄን መካድ አይቻልም። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ እባካችሁን ፕሊዝ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ቪዲዮውን ስትጀምሩ እባካችሁን ሁላችሁም ቪዲዮውን በላይክ ጀምሩት። ውድ ቤተሰቦቼ ስለ ድራማው እስኪ ስለ ሃናና ስለ አሴር ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። ዛሬ በደንብ እንወያይበታለን፣ ሰፋ ባለ ሁኔታ እናየዋለን ማለት ነው። እንግዲህ ከጅምሩ ጀምሮ የአሴርንና የሃናን ግንኙነት ካየን ከደሴ እንደመጡ ነው አሴርና ሃና ወይም ተምቹ አቶ ኖላዊ እየተገናኙት። ከዛ ጊዜ ጀምሮ ግንኙነታቸው ጠበቅ ብሎ አሴርና ተምቹም ቢሆን ከሌብነታቸው ወጥተው መልካም ሰው እንደሆኑ ያደረጋቸው አቶ ኖላዊ ነው። በዛ ምክንያት ነው አሁንም ሊቀጥሉ የቻሉት። እንግዲህ ሁላችንም እንደምናውቀው ምዕራፍ 1 ላይ ሃና በጣም ጠንካራ ጎበዝ፣ ሁሉን ነገር በራሷ ማድረግ የምትችል በጣም ምርጥዬ ልጅ ነበረች። ነገር ግን ወደ ኋላ ወይም ወደ መጨረሻ አካባቢ ነገሮች ማለት ምዕራፍ 1 እያለቀ ሲመጣ ሃና ነገሮቿ ሁሉ ተቀይሮ ሌላ የመናቃት ሴት ሆና ነበረ። አሴር ግን በጣም በሚገርም ሁኔታ ምዕራፍ 1 ከጀመረ ጀምሮ እስከ መጨረሻው ድረስ ለሃና የነበረው አመለካከት ለሃና የነበረው ነገር በጣም የተለየና ምንም ብታደርግ የራሱን ስሜት ደብቆ ዋጋ የከፈለላት ልጅ ነው። ሌላውን ትታችሁት ከተምቹ ጋር እንኳን በጣም ብዙ ጊዜ በሷ ምክንያት ተጣልቷል። በሷ ምክንያት ብዙ ነገር ሆኗል። በሷ ምክንያት ያላደረገው ነገር የለም። እንዴ ቀላል እኮ አይደለም። አንድ ሰው የሚያፈቅረውን የሚወደውን ሰው አሳልፎ ለሌላ ሰው መስጠት ማለት አስባችሁታል? የራሳችሁን ስሜት ደብቃችሁ የራሳችሁን ውስጣችሁን እምቅ ኃይል ችላችሁ ለሌላ ሰው መስጠት ማለት ይሄ ትልቅዬ ዋጋ መክፈል ነው። ከዚህ በላይ ማንም ዋጋ ሊከፍል አይችልም። የራሱን ህይወት አሳልፎ ሰጠ ማለት ይቻላል። አሴር እውነት ይህ ነገር ሃና አልታያትም ነበር ወይ ነው? አሁን አሴር ያኮረፈበት ወይም እኔ ካንቺ ጋር መኖር አልፈልግም ያለበትም ምክንያት ነገሮችን ሲያያቸው በተለይ ምዕራፍ 2 ላይ ሃና እንግዲህ ምዕራፍ 1 ሲያልቅ ሃናን አሴር እኔና አንቺ ጋር አሁን በኋላ አንድ ላይ እንሆናለን ተባብለው ታርቀው እሱም ቢሆን ህመምሽን አክሜሽ አብረን እንቀጥላለን ብሏት ነበር። ነገር ግን ሃና ምዕራፍ 2 ሲጀምር ምዕራፍ 1 አልቆ ምዕራፍ 2 ሲጀምር ሃና የተቀየረችበት ነገር ምንም አይነት መንገድ የለም አይደል? ቤተሰብ ምንም አላየንም። እንደውም እየባሰባት አሴርን አግባኝ አንድ ሰው እኮ አግባኝ የሚለው ትክክለኛ ፍቅር ሲኖረው እንጂ ዝም ብሎ ስሜታዊ ስለሆነና ከአንድ ነገር ለማራቅ አግባኝ አይልም አይደለ? ሃና አሴርን አግባኝ ብለዋለች። እሺ ብሎ አሴር ቢያገባት እኮ አሁን ምንም አይነት የፍቅር ስሜት ለአሴር የላትም። ቤተሰብ ለአሴር በጭራሽ የፍቅር ስሜት የላትም። እሷ አሴርን መራቅ የማትፈልገው ስለሚያዝንላት በከፋት ጊዜ በተጨነቀች ጊዜ ባጣችም ጊዜ በሁሉም ነገር በተደሰተችም ጊዜ የሆነ ነገር ልታማክረው በፈለገችም ጊዜ ካጠገቧ ስለሚሆንላትና ስለሚያዝንላት ስለሚራራላት ብቻ እንጂ አሴርን በጭራሽ አታፈቅረውም። በቃ ፍቅር ከአሴር የላትም። ቤተሰብ በጣም የሚገርመውና የሚያናድደው ነገር ደግሞ ጭራሽ ኤልያስን እናንተ ናችሁ አሁን እንደዚህ የመሆን ምክንያት እናንተ ናችሁ ብለዋለች። ጭራሹንም ወደ ደሴ መሄድ እፈልጋለሁ። እኔ ሳስበው
ቤተሰቦቼ እኔ ከአሴር ይልቅ እውነት ለመናገር አሁን ለዝራ ማለት ማነው ስሙ ለኤልያስ ፍቅር ያላት ይመስለኛል። እኔ ተሳስቼ ከሆነ እናንተ ታርሙኛላችሁ ቤተሰብ። ከአሴር ይልቅ የኤልያስ ፍቅር ያላት ይመስለኛል ውድ ቤተሰቦቼ። ምክንያቱም ባለፈው ፓርት ላይ ሲያወሩ ካያችሁ አንተ ለኔ ያለ ፍቅር ወጥቶልሃል ወይ? እየቀለድክ አይደለም እንዴ? ማለት እየቀለድክም እንዳይሆን እንዴት ነው ፍቅርህ ሊወጣልህ የቻለው? እኔን በጣም ተወደኝና ታፈቅረኝ ነበርና እንዴት ፍቅር ሊወጣልህ ቻለ ሁሉ ብለዋለች። እሷ በልቧ አለ ማለት ነው ቤተሰብ። በልቧ ባይኖር ኖሮ እንደዚህ ባላለች ነበረ። አሴርን ግን ሲጨንቃት ሩጣ ወደሱ ነው፣ ሲከፋት ሩጣ ወደሱ ነው፣ የሆነ ነገር ሲጎላት ሩጣ ወደሱ ነው፣ የሆነ ነገር እሱን ማማከር ስትፈልግ ሩጣ ወደሱ ነው፣ ሲከፋት ሆድ ሲቢሳት ሩጣ ወደሱ ነው። ነገር ግን ፍቅር የላትም፣ ፍቅር የላትም። ሁልጊዜ ከሷ ጸባይ የሚያስጠላኝ ምን እንደው ታውቃላችሁ ቤተሰብ? ምን ማለት ነው? ምን እያልክ ነው? አልገባኝም። ምን ለማለት ፈልገህ ነው የምትለው ነገር ልክ ምንም እንደማያውቅ ነገር ሆና የምትቀርበው ነገር፣ ምንም እንዳልሰማ ሆና የምትቀርበው ነገር ላይክ የ5 ዓመት እና የ6 ዓመት ልጅ የማያደርገውን ነገር ነው ሀና እያደረገች ያለችው። እና የሀናና የአሴር ጉዳይ አብቅቶለታል። ከአሁን በኋላ አሴርም ቢሆን ወደ እሷ ዙሮ ነገሮችን እንዲስተካከሉ ያደርጋል ብዬ አላስብም። ምክንያቱም ከዚህ ላይ ያበቃለታል፣ አብቅቶለታል ብሏታል። እሷም ምንም ጣል አልሰጣትም። በነገራችን ላይ ቤተሰብ የኔና አንቺ ጉዳይ እዚህ ላይ ያበቃለታል ሲላት ምንም አልመሰላትም፣ ምንም መስሎ አልታያትም። እውነት ትክክለኛ የሚያፈቅርና የሚወድ ሰው እንደዚህ ያደርጋል ብላችሁ ታስባላችሁ እናንተ? አያደርግም፣ ሊያደርግ አይችልም። ምክንያቱም እናንተ ሰውን ከወደዳችሁ ካፈቀራችሁ እንደዚህ አታደርጉም። ለዛ ሰው አብሬው እኖራለሁ፣ አብሬው ህይወቴን ከሱ ጋር መቀጠል እፈልጋለሁ የምትሉ ከሆነ ያን ሰው እንድታጡ ስለማትፈልጉ የማከፍሉት መስዋዕትነት የለም። አሴር ለሀና ሲል ያልከፈለው መስዋዕትነት የለም። ሀና ግን ለአሴር ብላ ምንም ያደረገችው ነገር የለም ሲከፋትና ሲቸግራት ወይም የሆነ ነገር ስትፈልግ ወደ እሱ ከመሄድ ውጪ። ስለዚህ እኔ እንደኔ አሴር የምትሆነውን የምትመጥነውን ፈልጎ ያግባ። እንደውም ቤተሰብ አሴር ሌላ ሴት ቢይዝ መልካም ነው። ሌላ ሴት ይዞ ከሌላ ሴት ጋር ሲሄድ፣ ከሌላ ሴት ጋር ሲበላ፣ ከሌላ ሴት ጋር ሲወጣ ሲገባ ካየች ምናልባት ሀና ቀንታ ወደሱ ልትመለስ ትችላለች። ገብቷችኋል ቤተሰብ? ያለበለዚያ ግን ሀና መቼንም ለአሴር ፍቅር ይኖራታል ብዬ አላስብም። በአሴር ጉዳይ ነቅ ብላ ስለሱ ህይወት ታስባለች ብዬ አላስብም። ከአሁን በኋላ ግን ያሳየታል አሴር። እንደው ተምቹ ራሱ ምን ይለው ይሆን አላውቅም። ምክንያቱም ተምቹ እውነትም ትክክለኛውን ስሜት ነበር ሲገልጽለት የነበረው እስከዛሬ ድረስ። ተው ሀና አትሆንህም፣ ላንተ ፍቅር የላትም፣ ለምንድን ነው ለሷ ብለህ የኔ ያክል ዋጋ የምትከፍለው ይለው ነበረ። አሴር ለሀና ያልከፈለው መስዋዕትነት የለም። በጣም በሚያሳዝን ሁኔታ ያቺ ካስታወሳችሁ ጩና እንኳን እሱ ምንም ነገር ሳይኖረው ነበር የምትወደው። ምንም ነገር ሳይኖረው ቡሌ እየተመገበ ጎዳና ላይ እያደረ ልብስ የሚቀይረው ሳይኖረው በቆሻሻነቱ ነበር የምትወደው። ሀና ተጠላዋለች እያልኩ አይደለም፣ ግን ሀና የምትወድበትና ያቺ ጩና የምትወድበት መንገድ በጣም የሰማይና የመሬት ያክል ልዩነት አለው። እንደውም ሀና እንገላታለሁ ብላ የሰው ነፍስ እስከ ማጥፋት ድረስ የደረሰች ልጅ ናት። የእሷን ስልክ ቀምታ ለሌላ ሰው ሽጣ ከዛ ብዙ ዋጋ ከፍላ ስልኳን እንኳን ያስመለሰች ልጅ ናት። በአሴር ምክንያት ያች ልጅ እንኳን በሀና ምክንያት ከአሴር የመጣ ብዙ ነገር ደርሶባታል። አንድ ሰውን ስትወዱ እንደዚህ ነው። ያን ሰው ላለማጣት ስትፈልጉ እንደዚህ ነው የሚያደርገው። ገብቷችኋል? ያን ሰው ስትፈልጉት፣ ስትወዱት፣ ስታፈቅሩት የኔ እንድሆን ብላችሁ ስታስቡ የራሳችሁ ለማድረግ ትጥራላችሁ። አሴር ምንድን ነው ያላት? እኔ ለአንቺ ስል ያልከፈልኩት መስዋዕትነት የለም፣ አንቺ ግን እኔን የራስሽ ለማድረግ ምንም አይነት መስዋዕትነት አልከፈልሽም፣ ስለዚህ አትወጂኝም፣ ለእኔ ስሜት የለሽም ነው ያላት። አዎ ሀና ለአሴር ምንም አይነት የፍቅር ስሜት የላትም፣ አላየንባትም። ብናይባት ኑሮ ቤተሰቦች እኔ እኮ ግራ የገባኝ ነገር እንደው ታውቃላችሁ ቤተሰቦች የምትለው ነገር ነው። ለቤተሰቦቿ ምን አስተዋጽኦ አደረገች ነው? እስኪ አሁን ሰላምን እዩዋት እንዴ! እኔ በጣም አልገባኝም። ቤተሰቦች የምትለው ነገር ሰላምን ካያችኋት እኮ በምትችለው ነገር እያደረገች ነው፣
ይሄው ሊስትሮ አሁን ፋስት ሊስትሮ ሆናለች ከምናሴ እኩል። እንደሱ እንደ ሰላምና እንደ ምናሴ እንኳን እየሰራች ቢሆን ኖሮ ኦኬ ቤተሰቦቿን እየሰራች እያገዘች ነው ይባላል። እሺ ከውጭ እንኳን በሰራ ከቤት ያለውን ነገር እያስተካከለች ነው ይባላል። ቤትም ድም ብላለች እኮ። የሀና አስተዋጽኦ ምንድነው በቤተሰቦቿ ላይ? እስኪ እናንተ ንገሩን ቤተሰብ። እኔ ያላየሁት እናንተ ያያችሁት ነገር ካለ ሀና ለቤተሰቦቿ የምታደርገው አስተዋጽኦ ምንድነው? ምን እያደረገች ነው? እስኪ ማለቴ አሁን ምዕራፍ 2 ከጀመረ ጀምሮ ሀና ሰርታ ቤተሰቦቿን ለማገዝ ያደረገችው ጥረት አለ ወይ? በተማረችው እሷ አሁን የተማረች ናት አይደለ? በሕክምና ዙሪያ የተማረች ናት። ደስ እያለች እንግዲህ እየሰራው ነበር ብላለች። በዛ ዙሪያ ስራ ፈልጋ ተቀጥራ ለመስራት ሞክራለች ወይ? ጠይቃለች ወይ? እንግዲህ የዛ ቤተሰብ በአጠቃላይ ሰርቶ ገንዘብ ለማግኘት ሁሉም ደፋ ቀና እያለ ነው። ወይዘሮ ሜላትን ካያችኋት የሰው ቤት ገብታ ልብስ እስከማጠብ እጇ እስከሚላላ ድረስ ሰርታለች አይደለ? አሁንም ቢሆን ከዚህ ከአቶ መዘክር ድርጅት እግዚአብሔር ይመስገን እንግዲህ ካሁን በኋላ ህይወታቸው ይለወጣል ብዬ አስባለሁ። እሱን ወደኋላ እንመለስበታለን። ሰላምና ምናሴንም እንደምታዩቸው ነው። ምናሴና ሰላም እየተጨቃጨቁ፣ ሰላምዬ ከወንድሟ ጋር እየተጨቃጨቀች እሷ መስራት የማይገባትን ስራ ቁጭ ብላ ፀሐይ ላይ እየሰራች ነው። እንደዛ ቢሆን እሺ ቤተሰቦቿን እያገዘኝ ነው ብሎ እሱም ቢሆን ይራራላታል፣ ለጊዜ ይሰጣታል። ሀና ለቤተሰቦቿ ምንድን ነው የምታደርገው አስተዋጽኦ? ምን እየሰራች ነው? ምን እያደረገችላቸው ነው? እስኪ ንገሩኝ ቤተሰብ። እኔ አልገባኝም። ምን አድርጋ ነው ቤተሰቦች የምትለው? ምን ያገዘቻቸው ነገር አለ? ምን ይሄ ነው የሚባል ነገር ያደረገችው ነገር አለ? ካሴር ጋር አንድ የማያደርጋት የሚያግዳት፣ ካሴር ጋር አንድ እንዳትሆን፣ ካሴር ጋር አብረው እንዳትሆን፣ ተጋብቶ እንዳይቀመጡ የሚያደርጋት ነገር የሚያግዳት ነገር ምን አለ? ሀናን እስኪ ንገሩን ቤተሰብ። በእናታችሁ በጣም ስለተናደድኩባት ነው። በጣም እንደዚህ ቤተሰቦቼ እያለች የምትጠለልበትና የምትደበቅበት ነገር ስላልገባኝ ነው። ቤተሰቦችን ጥዬ አንተ እንደዚህ ነህ ወይ? በዚህ ልክ ትጨክናለህ እንዴ? እኔ ቤተሰቦችን ጥዬ እንዴ? ለፍቅር ሲባል እኮ ብዙ ነገር ይደረጋል። እንኳን አይደለም ለቤተሰቦቿ ምንም የማታደርገው ሀናና ለፍቅር ሲባል እኮ እውነት ትክክለኛ አፍቃሪ ከተገኘ ለዛውም እንዳሴር ሀናማ አላቅም ምን አይነት ግፍ እንደሚደርስባት አላቅም። እስከ ዛሬ ድረስ በእሷ ጥፋት አልነበረም። አሁን ግን በራሷ ጥፋት ህይወትሽ አይስተካከል ስላላት ነው መሰለኝ፣ ህይወትሽ መስቅልቅል እንዳለ ይቀጥል ስላላት ነው መሰለኝ። እስከ ዛሬ በራሷ ጥፋት አልነበረም። ዛሬ ደግሞ በራሷ ጥፋት ገና ትቀጣለች፣ ገና ብዙ ዋጋ ትከፍላለች። አሴርን አጣች ማለት አሴርን ከሌላ ሴት ጋር አየችው ማለት ከአሁን በኋላ ሀና ምን አይነት ዋጋ እንደሚያስከፍላት እርግጠኛ ሁኜ የምነግራችሁ ወደፊት የምታዩት ይሆናል። ምክንያቱም አንዳንድ ጊዜ እንደዚህ የቀረበንን ሰው ለኛ ብዙ ዋጋ የከፈለልን ሰው ቦታ ሳንሰጠው እንቀርና ካለፈ በኋላ ይቆጨናል፣ ካለፈ በኋላ ያንገበግበናል፣ ካለፈ በኋላ የሌላ ሰው ሆኖ ስናየው፣ ከሌላ ሰው ጋር ሆኖ ስናየው ያ በእጃችን ይዘነው የነበረው ወርቅ እንደምንም ያላየነው እንደ ብር ወይም እንደ መዳብ እንኳን ያላየነው ነገር በኋላ ግን ያንገበግበንና እንደ ዳይመንድ ሆኖ ሲያቃጥለን ይኖራል ማለት ነው። ሀና አሁን ያለችበት ሁኔታ እንደዛ ነው። አሁን ለጊዜው ምንም አልመሰላትም። የኔና ያንቺ ጉዳይ እዚህ ላይ ያበቃልታል ሲላት እንኳን እንደዚህ ነው የምትወስነው፣ እውነትህን ነው ያለችው። ያን ያህል ምንም አልመሰላትም። ቀለል አድርጋ ነው ያየችው ወይም የያዘችው። አሴር ግን በቅቶት ነው በጣም። እንግዲህ አስባችሁታል ከምዕራፍ 1 ጀምሮ እስከ ምዕራፍ 2 እስካሁን ባለው ድረስ እስከ 208 እሷን ብሎ ያላደረገው ነገር የለም። ለሷ ብሎ ያልሆነው ነገር የለም። ለሷ ብሎ ያልተጋፈጠው ነገር የለም። ለሷ ብሎ ከተምቹ ጋር ስንት ጊዜ ተደባድቧል፣ ስንት ጊዜ ተጣልቷል። ለሷ ብሎ ህይወቱን እስከ ማጥፋት ድረስ ደርሷል አይደል ቤተሰብ? ይሄ ልጅ እንደዚህ አይነት ሰው ደግሞ ከቆረጠና በቃው ነው። አይመለስም፣ ሊመለስም አይችልም። ስለዚህ ሀና ካሁን በኋላ ህይወቷ ከስከዛሬው የከፋና ከስከዛሬው ድረስ ደግሞ የባሰ ምስቅልቅሉ ይወጣል ብዬ ነው የማስበው። አሴርን በቅቶታል። አሴር አሁን በአሁኑ ሰዓት ከሷ የተሻለ ኑሮ ነው የሚኖረው። በዛ ላይ ወንድ ልጅ ነው ታውቃላችሁ። ወንድ ልጅ እንኳን አይደለም እና አሴር
ገና ምኑንም ያላየው አግብተው ፈተው 3 4 ልጅ አላቸው እንኳን ያን ልጆቻቸውን ፍስስ አድርገው ሌላ ሴት ጋር ሄደው ወይም የተሻለች ሴት አግብተው ህይወታቸውን በስነ ስርዓት እየመሩ የሚኖሩ ነው። ምክንያቱም ወንድና ሴት በጣም ልዩነት አለው። ሴት ልጅ አንዴ ካገባችና ከወለደች ያው ታውቃላችሁ ምንም አማራጭ አይኖራትም ልጆቿን ከማሳደግ ውጭ። ወንድ ግን እንኳን አይደለም አሴር ገና ምንም ያላገባው ያልጀመረው ገና ወጣቱና እንግዲህ እንደነገርኳችሁ ነው። ከአሁን በኋላ ማን ነው የሚጎዳው ካላችሁኝ ሀና ናት የምትጎዳው። እንደውም እስከ ዛሬ ካሳለፈችው ህይወት ይልቅ ከአሁን በኋላ የምትጎዳ ይመስለኛል ሀና። ውድ ቤተሰቦች ከአሁን በኋላ ውስጧ የሚታመም ይመስለኛል ሀና። ከአሁን በኋላ የምትረበሽ ይመስለኛል ሀና። አንደኛ ወደ ደሴ ልሄድ እያለች ነው። ወደ ደሴ ልሄድ ስትል እንኳን ኢላስ ምንድን ነው ያላት? እሺ ሌላውን ተዩ አባትሽስ ሲላት፣ አባቴ እኮ አሁን ከኔ በላይ የሚኖርለት ህይወት አለው። እስከዛሬ ድረስ ነበረ ብቸኛ የነበረው፣ አሁን ግን ሌላ ህይወት አለው። ስለኔ አያሳስበውም ነገር ነው እያለች አለችው። ስለኔ በፍጹም እየተጨነቀ አይደለም። ለኔ ምንም አይነት ቦታ የለውም። አሁን ከኔ በላይ የሚኖርለት ሰው አለው። ይህንን ነገር ስትል አሁን አቶ ኖላዊ ቢሰማት እስኪ ንገሩኝ ቤተሰብ፣ ውስጡ አይረበሽም? ውስጡ አይጎዳም? አያምም? ለሷ ያልከፈለው ዋጋ የለም አይደለ? ለሷ ብዙ ነገር ሆኗል። ኦኬ አሁን አግብቷል፣ እግዚአብሔር ይመስገን ጥሩ ህይወት እየኖረ ነው፣ ልጅም ሊወልድ ነው። ግን በዚህ ደግሞ ቅር ሊላት አይገባም ሀና። አቶ ኖላዊ ለሷ ምንም ቢሆን ያደርጋል አያደርግም አይባልም። እሷ ወደ ሆኑ ቤተሰቦቿን አግኝታ ታርቃ ቤተሰቦቿ እንደሆኑ አውቃ እንኳን ብቻውን ትታው ስትሄድ እዛ ስትከርም ብቻውን ሲያድር ብቻውን ሲውል ልብስ የሚያጥብለት የለ፣ ምግብ የሚሰራለት የለ፣ ቤት የሚያጸዳለት የለ። እንደዛ ሆኖ እንኳን ምንም አላላትም ቤተሰብ። እሷ ግን ከቤተሰቦቿ ጋር ሆና አሁን አባቴ እኔን እንዳያስታውስ ወይም እኔ ትዝ እንዳልለው ሌላ ሰው አለው፣ ከኔ በላይ የሚኖርለት ሰው አለ። ስለዚህ እኔን አያስታውሰኝም፣ ስለኔ ምንም አይነት ቦታ የለውም በአሁኑ ሰዓት ማለት ነው። ይህንን ነገር አሁን አቶ ኖላዊ ቢሰማ እውነት አይከፋውም? የራሴ ልጅ ብትሆን ኑሮ እንደዚህ አትለኝም የሚለው ስሜት ይሰማዋል አይደለ? ያማል። እውነት ለመናገር እኔ የሀና ጉዳይ በጣም ግራ አጋብቶኛል። በጣም ከምላችሁ በላይ በጣም እያደረገች ያለችው ነገር በጣም ግራ የሚያጋባ ነው። ከአባቷ ጋር በሉት፣ ከቤተሰቦቿ ጋር በሉት፣ ከጓደኞቿ ጋር በሉት፣ ከማንም ጋር ልትስማማ አልቻለችም። ደሴ ብትሄድ እኮ ሌላ ህይወት አለ ቤተሰብ። መቼስ ዝም ብላችሁ ቁጭ ብላችሁ አትኖሩም። ህይወት ይቀጥላል። በህይወት እስካለን ድረስ ሁሉም ነገር ይቀጥላል። ሰው ጋር መግባባት አለ፣ ሰው ጋር መስራት አለ፣ ከሰው ጋር መቀላቀል አለ፣ ሰው መተዋወቅ አለ፣ ሰው ጋር መኖር አለ። ስለዚህ ደሴ ብትሄድም ያው አሁን አዲስ አበባ ያለችው ህይወት እንዳለ ነው የሚቀጥለው። ኤልያስም እንደዛ ነው ያላት። በህይወት እስካለች ድረስ ሰው ጋር ተግባቢያለሽ፣ ሰው ጋር ትኖሪያለሽ፣ ሰው ጋር ትሰሪያለሽ። የትም ቦታ ብትሆኝ ሰው ጋር መስማማትና መግባባት ያንቺ ጉዳይ ነው የሚሆነው። እና ለዚህ ሄደች አልሄደች ሀና ህይወት የሚቀየርበት ምንም ምክንያት የለም። ግን እኔ አሁን ሳስበው ከአሴር ከምንም ከማንም ይልቅ ምናልባትም ለኤልያስ ፍቅር አላት ብዬ አስባለሁ። የዛ ጊዜ ለምን ወደዚህ ወደ አዲስ አበባ እንድመጣ አደረከኝ ምናምን አባትሽ ደሴን ይወዳታል እንዴት ይሆናል ስላት፣ እኔ ምን አገባኝ ታዲያ ነው ያለችው። እሱ ደሴን ቢወዳት አሁን እኮ የተሻለ ህይወት እየኖረ ነው፣ ከኔ በላይ የሚኖርለት ህይወት አለ አይባልም። እውነት አቶ ኖላዊ ይሄንን ነገር ቢሰማ በጣም ውስጡ ይረብሻል፣ በጣም ይጎዳል፣ በጣም ያማዋል። እኔ ሀና ጥሩ አድርጋለች እያልኩ አይደለም፣ በጭራሽ ሀና ተበላሽታለች። በተለይ በዛሬው ፓርት ላይ እኔ በጣም ያዘንኩባት በሀና። አንደኛ ቤተሰቦቿን አልፈልግም ብላለች፣ ከወይዘሮ ሜላት ጋር ተጣልታለች፣ ቤተሰቦቿን በአጠቃላይ አልፈልግም ብላ ወጥታለች። እኔ እኮ የሚገርመኝ ነገር ምን ታውቃላችሁ ቤተሰብ፣ ቤተሰቦቿን አልፈልግም ብላ ትታ ወደ አቶ ኖላዊ መጥታ፣ አሁን ደግሞ አቶ ኖላዊንም ከኔ የተሻለ የሚኖርለት ሰው አለ፣ ከኔ በላይ የሚኖርለት ሰው አለ፣ ከኔ በላይ የሚያስብለት ሰው አለ፣ ስለዚህ ለኔ ቦታ የለውም አለች። አሴርም ጋር ቢሆን እንግዲህ እንዳያችሁት ነው። ኤልያስን ወደ ደሴ መሄድ አለብኝ ነው ያለችው። ቆይ ከሁሉም ጋር ተጣልታ ታዲያ ደሴ ሄዳ እስከ ማን ጋር ነው የምትኖረው? እስኪ ንገሩኝ።
ከማጋ ተስማምታ ትኖራለች? ከማጋ ተመቻችታ ትኖራለች? እስኪ ንገሩኝ ቤተሰብ፣ እስኪ እናንተ ሾክ በሉኝ። እውነት በዛሬው ፓርት ላይ እኔ በጣም ግራ ተጋብቻለሁ። እውነት ሀና እንደምትለው ስሜቷን የሚረዳት አጥታ ነው? የእሷን ስሜት የሚረዳት አጥታ ነው? ከእናቷ ጋር የተጣላችው ከቤተሰቦቿ ጋር የተጣላችበትስ ምክንያት የእሷን ስሜት አልረዳት ብለው ነው? ከአሴር ጋር ስለትግባባ ያልቻለችበት ምክንያት? እኔ አሴርን አትወደውም፣ እርግጠኛ ሁኝ የምነግራችሁ አሴርን አትወደውም፣ አታፈቅረውም። እሱ እንደሚወዳት እሱ እንደሚያፈቅራት እሱ ለእሷ ቦታ እንዳለው በልቡ፣ እሷ ግን የላትም። ባታፈቅር ማለቴ አሁን በአሁኑ ሰዓት እንኳን ባታገባውም ለራሷ ለማድረግ ግን ምንም አይነት ጥረት እያደረገች አታዩዋትም። አንድ ሰው እናንተ እስኪ ንገሩኝ ማርያምን፣ እናንተ የምትወዱትና የምታፈቅሩት ሰው ከሆነ ያን ሰው ወይም ያችን ሴት ለራሳችሁ ለማድረግ እናንተ ብዙ ነገር አታደርጉም? እንዳታጡት ወይም እንዳታጧት ብዙ ነገር አታደርጉም? ብዙ መስዋዕትነት አትከፍሉም? እስኪ ከሀና ምን አየን? አሴርን የራሷ ለማድረግ ምን ስታደርግ አየን? እስኪ ንገሩኝ ቤተሰብ። እኔ በበኩሌ ምንም አላየሁኝም፣ ምንም አላየሁባትም። በተቃራኒው አሴር ግን ሀናን የራሱ ለማድረግ ያልከፈለው መስዋዕትነት የለም፣ ያልገባበት ጉድጓድ የለም፣ ያልተጣለው ሰው የለም። ከሚወዱ ከተምቹ ጋር እንኳን ስንት ጊዜ ነው የተጣለው የተደባደበው በሀና ምክንያት። እንደዚህ አይነት ሰው ደግሞ አንድ ጊዜ ቆረጠ ነው፣ መቼውንም ቢሆን አይመለስም። ምክንያቱም ምከረው እምቢ ካለ መከራ ይምከረው ነው። እሱም ብሎታል። ሀናን ለራሱ ለማድረግ ያላደረገው ነገር የለም፣ ያልመከረው የለም፣ ያልወጣበት የለም፣ ያልቆፈረው ድንጋይ የለም። እንግዲህ የሀና ጉዳይ ይሆናል ማለት ነው። ለማንኛውም ወደ ቤተሰቦችን እዚህ ላይ ያበቃለሁ። እናንተም ሀሳብ አስተያየታችሁን እንድታካፍሉኝ እላለሁኝ። ከልብ ነው የማመሰግነው። እያላችሁበት ሰላማችሁ ይብዛ። ላይክ አድርጉልኝ።